እንዴ የማን ልጅ ምትመታ መሰለህ? ለምን ምትመታት? የእርሱ የወርቅዬ ልጅ ነች። አሁን ዝም ይበሉ፣ አለበለዚያ ልትደበድበኝ ነው። አልሰጥም ብሎ ከለከሉ። እማዬ እባክሽ እንዲሰጡኝ አድርጊ። 18 ክፍል 10 ስለ ወዳጄ ልቤ ቁጣ። ከዚያ ጥቂት እንደሄደን ወዳጄ ልቤ ተቆጣና ቆም ብሎ አንድ ጊዜ ስማኝ ልንገርህ አለኝ። እኔም በልብ እስቲ ንገረኝ አልኩት። እንግዲህ አንተ ካገኘው ሰው ሁሉ ጋራ ስትቆምና ስትጫወት ጊዜው በከንቱ ሊያልቅ አይደለም? ብትወድ የመጣበት ነገር በቶሎ ጨርሰህ ወደ ሀገራችን እንመለስ። አንተ በስም የንጉስ ልጅ አሽከር ትባላለህ። ነገር ግን አንድ ቀንስ እንኳ እርሱን ተከትለህ አገልግልኸው አታውቅም። በድንገት እስከ አስጠርቶ አገልግሎት ቢጠይቅ ምን ልትመልስለት ነው? ሀገር ለሀገር እየዞረሁ ይህንን አየው ይህን ሰማው ብትል ከቁም ነገር የሚቆርጥልህ ይመስልሃል? ሮሜ 2:13 ይልቅ ጋሻ ጦርህን ይዘህ ጌታህን ብትከተል መልካም ነበረ። ነቢያትና ሐዋርያት ጻርቃንና ሰማዕታት ሰፍ ሀገር እየተሾሙ መኖራቸው ጌታቸውን ቢያገለግሉ አይደለምን? አሁንም አንተ ጌታህን አገልግል። ዛሬ አሽከር ችግሮታልና ደስ ያለኝን እንደሆነ አንድ ርስት ሳይተክልህ አይቀርም። ሲኦል ወርዶ ቢሰጠኝ ኑሮ ከመቀመጥ ደጅ ጠንቶ ርስት መተከል አይሻልህምን? ወይስ በሲኦል የሚኖሩ ጢሰኞች በአመት የሚገብሩትን ግብር አታውቅምን? የአንዱ ሰው ግብር እሳት፣ ጨለማ፣ የማይሞት ትል፣ ጥርስ ማፋጨት፣ ለቅሶ ነው። እስኪ አስተውለው። አንድ ሰው በአመት ይህንን ያህል እየገበረ መኖር እንደምን ይቻላል? ማቴዎስ 13:42 እኔ ይህንን ያህል ዘመን ከአንተ ጋር መንከራተቴ ስንቅን የምሸከምልህ ሰው አታገኝም ብዬ ነው እንጂ ትቼ ሄድ አልነበረምን? አንድ ቀን እንኳ የተለየውህ እንደሆነ ችጋር ይዞ ነው ይውላል። ደካሜ ሁሉ ለአንተ ብዬ ነው እንጂ ለራሴማ ምን አላስብም። እንግዲያውማ ለአቶ እንደ ልቡ አሽከር ብሆን አንድ ትልቅ ጥቅም ላስገኝ የምቀር ኑሯልን? ከዋለው ካደረው ዘንድ ልጃቸውን ወይዘሮ ይፍቱትን ይድሩልኝ ነበር። አሁንም ቁርጡን ንገረኝ፣ ከዚያ ወዲያ የማደርገው አደርጋለሁ አለኝ። እኔም በትህትና ቃል ወዳጄ ልቤ ሆይ ያላንተ ምን ዘመድ አለኝ? ከቤቴም ስነሳ አንተን ተማምኜ ነው እንጂ አንተ አይዞህ ባትለኝማ ጥንቱንም አላስበውም ነበረ። አሳቤ ይህን ዓለም መጽሐፍትን በምስራቅና በምዕራብ በሰሜንና በደቡብ ለመዞር እንደሆነ ታውቃለህ። አሁን ግን ከተቆጣ ይቅርብኝ። እኔም ባስበው ይህን ዓለም እስከ ሞቴ ቀን እንኳ ብዞር የምጨርሰው አይመስለኝም። በእውነትም አንተ እንደነገርከኝ አንዳንድ ቀንም ቢሆን ጌታዬን ማገልገል ይሻለኛል። ነገር ግን በምስራቅ ሀገር ያየኋቸውን ሀገራት ስማቸውን እየጻፈን ወዲያውም ዛፍን ተራራውን እያየን ወዳጆቻችንንም ሁሉ እየተሰናበተን ወደ ሀገራችን እንመለሳለን። ደግሞ አንድ ነገር ልንገርህ፣ እኔ ለኑሮ የምስራቅን ሀገር መርጫለሁ። ለምቾቱ የምዕራብ ሀገር ይመቻል፣ ግን ሰዎቹ ወሬ ያበዛሉ። በሰሜን ሀገርም መኖር መልካም ነው፣ ግን ሰዎቹ ሁልጊዜ ይጣላሉ፣ ዘወትርም እንደተካሰሱ ይኖራሉ። በደቡብ ሀገር መኖር መልካም ነበረ፣ ግን የደቡብ ሀገር ሰዎች ከእውነተኞቹ ሐሰተኞቹ ይበዛሉ።
እንደው በምስራቅ ሀገር መኖር ግን ምንም ሀገሩ አስቸጋሪና አድካሚ ቢሆንም ሰዎቹ ግን መልካሞች ናቸው። ነገራቸውም አጭርና እውነት ነው። ዳግመኛ ብዙ ወዳጆች አሉኝና ሀገሩ ባይመቸኝም እንኳ ስለ ወዳጆቼ ብዬ በምስራቅ ሀገር ለመኖር አስቤያለሁ አልኩት። ወዳጄ ልቤ መለሰ፣ ይሁን መልካም ነው። አንተንማ አንድ ስፍራ ከያዘልኝ እኔ ስለምንስ እለይሃለሁ? የሚያስቆጣኝና የሚያበሳጨኝ እኮ ይሄ ሀገር ለሀገር መዞርህ ነው እንጂ አንድ ስፍራ መያዝህማ መቼ ጠላለሁ። አሁንም ያሰበውን አድርግ አለኝ። ወዳጄ ልቤ ሆይ ሁል ጊዜ እኔ አስቀይሜህ እንጂ አንተ አስቀይመኝ አታውቅም። እግዚአብሔር ይባርክህ፣ የቀናውንም መንገድ ይምራህ አልኩት። መንገዳችንን ሄድን። ምዕራፍ 19 ስለ ትልቅ አዳራሽ። በምስራቅ ሀገር ጥግ ጥጉን ስሄድ አንድ ታላቅ አዳራሽ አየውና ቶሎ ብዬ ወደዛ ሄደው። በስተውጭም እጅግ ያማረ ነበርና ገብቼ ለማየት ቸኮልኩ። ነገር ግን ወደ በር በደረሰው ጊዜ ምናልባት በረኛ ይኖራል ብዬ ደጀ ሰላሙን ለመግባት ስል ፈራው። አንድ ሰዓት ያህል ተቀመጠው። ቢሆንም ግባ የሚል ወይም ተመለስ የሚል አንድ ሰውስ እንኳ አልነበረምና ወደ አዳራሹ ቀረብኩ። አዳራሹ ተቆልፎ ነበር። በዚህ ነገር ተጨንቄ ሳየው ከወደ ጓሮ አንድ ብላቴና መጣ። ማን ትባላለህ አልኩት። መልካም ሐሳብ እባላለሁ አለኝ። ይህ አዳራሽ የማን ነው አልኩት። የንጉሥ ልጅ ክርስቶስ ነው አለኝ። ለምን ጉዳይ ብሎ ሰራው አልኩት። ለልብስ ማጠቢያና ለመሳሪያ መስቀያ ብሎ ነው። በስተውስጥ 2 ክፍል አለው። በአንዱ ወገን ከሰይጣንና ከአይሁድ ጋር የተዋጋበት የጦር መሳሪያ ተሰቅሎበታል። በሁለተኛው ወገን አሽከሮቹ ልብሶቻቸውን ያጠቡበታል አለኝ። ራእይ 7 ከቁጥር 13 እስከ 14። የጦር መሳሪያው ጥሩ ነውና አልኩት። እንዴታ! ግን ከባድ ነው። ክርስቶስ ኃይለኛ ነበርና ሁሉንም ይዞ ተሰልፎ ነበር እንጂ ሌላ ሰው ቢሆን አንዱን መሳሪያስ እንኳ ይዞ ሊሰለፍ አይችልም አለኝ። የጦር መሳሪያው ስንት ነው አልኩት። እኔ የማውቀው 17 ይሆናል። ቁጥሩም ከዛ የሚከተለው ነው። እስራት፣ ስድብ፣ ጥፊ፣ ግርፋት፣ የሾህ አክሊል፣ መስቀል፣ ችንካር፣ ምራቅ፣ በትር፣ ልግጫ፣ ሐሞት፣ መራራ፣ ራቁትነት፣ ውሃ ጥም፣ ሞት፣ በጦር መወጋት፣ መቃብር፣ ስሙን የማላውቀው ሌላ ብዙ መሳሪያ አለ አለኝ። ማቴዎስ 27 ከቁጥር 1 እስከ 28። ክርስቶስ ከአይሁድና ከሰይጣን ጋር ሲዋጋ ይህን ሁሉ የጦር መሳሪያ ይዞ ነውን አልኩት። እንዴታ! ያውስ 1 ሰዓት ብቻ ነውን? ከሐሙስ ማታ ጀምሮ እስከ ዓርብ 9 ሰዓት ድረስ ነው እንጂ አለኝ። ይህም ከነገረኝ በኋላ ወደ መጣውበት ዘወር አለው። እኔም ወደ አዳራሹ ውስጥ ገብቼ መሳሪያው ሁሉ ለማየት አሰበው። ነገር ግን በሩ ተቆልፎ ነበርና ደጅ ብመታ የሚከፍትልኝ አላገኘውም። ከዚያ በኋላ በራሴ እውቀት የሚባል መክፈቻ ነበረኝና ተኪሴ አውጥቼ ወደ ቁልፍ ውስጥ አግብቼ በልና ተከፈት አልኩት። እታገል ጀመር። ነገር ግን ብደክም ማን ክፍት ይበል ፍንክች ይበል። ያ መልካም ሐሳቤ የሚባል ብላቴና በሩቅ ቆሞ ይመለከተኝ ኑሮ ሲሮጥ ወደ እኔ መጥቶ ምን አስበህ ነው? ደፋር ነህ።
በሌላ መክፈቻ ከፍታለሁ ብለህ እንዴት ትታገላለህ? ይሄ ቁልፍ ቢሰበር እንዴት ልትሆን ነው? ዘበኞች አግኝተውህ ቢሆንስ እጅህን አንጠልጥለው ወደ ግዞት ይወስዱ ነበር። አሁን አንተ ቁልፍህን ሌላ ሰው ቢከፍተው ወይም ቢሰርቅብህ ታንቆ ልሙት ትላለህ። አሁንም የቁልፉን መክፈቻ የያዘው መንፈስ ቅዱስ ነውና እርሱ መጥቶ ካልከፈተልህ እገባለሁ ብለህ አታስብ። ከቶ ብታስብም አይሆንልህም አለኝ። ዮሐንስ 14 ቁጥር 27። ይህንንም ስንነጋገር የኔን መክፈቻ ወደ ቁልፉ እንዳስገባሁት ነበርና ሳላወጣውም ያ መንፈስ ቅዱስ ከፈተ ማለት ነዋ። በዚያን ጊዜ ምን ይዋጠኝ? እጄን እያርገበገብኩኝ አይቴኑ አሐውር እመንፈስከ ወአይቲ እጉይ እምቀደም ገጸ። እኔ ፈርቼ እንዲህ ተጨነቀው እንጂ እርሱ ግን ጥቂትስ እንኳ ክፉ ነገር አልተናገረኝም። መክፈቻዬንም አውጥቶ ጥሎ በእርሱ መክፈቻ ከፍቶ አስገባኝ። በገባው ጊዜ አንድ ነጭ በግ ታርዶ በሳንቃ እንጨት ላይ ወድቆ አየሁ። ብዙ ሰዎችም ልብሳቸውን እያወሰቁ በደሙ ያጥባሉ። ደሙ ሳያቋርጥ ይወርዳል። ልብሳቸው ሲነክሩት ለጊዜው ደም ይመስላል። ጠምዝዘው ሲያወጡት ግን ከበረዶ 10 ጊዜ ይነጣል። ይሰበሰቡና ከተሰቀለው የጦር መሳሪያ አንዳንድ እየያዙ ይወጣሉ። አንዱ አጥቦ ሲወጣ ሌላው ይገባል። እጅግም ተደነቀው። ለመንገድ ባልቸኮለው እርሱንም ስመለከት በኖረው ነበር አልኩኝ። በአዳራሹም በስተቀኝ በኩል በዘወር ገብቶ የሚፈውስ ውሃ አየሁ። የጦርነቱ ነገር እጅግ ያስደንቃል። በስተላይ ወገን ከዚያ ውሃ የሚመጣ ለዘላለም አይጠማም የሚል ከዚያ ውሃ የሚጠጣ ለዘላለም አይጠማም የሚል ጽሑፍ ተሰቅሎ ይታያል። ዮሐንስ 4 ቁጥር 14። እኔ ግን መግጃ አልነበረኝምና በእፍኝ እየዘገነው ፊቴ አድርጌ ወጣሁኝ።